ዳንኤል የእጁን አገኘ። ትሁት ምንም በማታውቀው ነገር ጉሮሮዋን መቶ እንቅ አደረጋት። ይህንንም ያደረገበት ምክንያት ኤደን ስልክ ደውላ የነገረችው ነገር በጣም ስላበሳጨው ነበረ። ኤደንም ቤት እንደቀየረች ስትነግረው ለእኔ ሳትነግሪኝ እንዴት ነው አንቺ ቤት የቀየርሽው ይላታል። እሷም ደግሞ መንገር እንዳልፈለገች ታስረዳዋለች። ለምንድን ነው መንገር ያልፈለግሽው? እንገናኝና አሁንም ቢሆን የተፈጠረውን ነገር አስረጂ በሚልባትም ጊዜ ኤደን ግን ካንተ ለመራቅ ብዬ መሰለኝ ቤት የቀየርኩት። ለምንድን ነው ደግሞ እንገናኝ የምትለው? በልቻው ብላ ስልክ ጆሮው ላይ ትዘጋበታለች። ስልክ ስለዘጋችበት የሆነ የተፈጠረ ነገር አለ ብሎ ስላሰበ ቀጥታ ወደ እነ ካሌብ ቤት በመምጣት እርምጃውንም ያደረገው ወደ ኪችን ትሁት ወዳለችበት ነበር። እንደገባም ቶሎ ብሎ ትሁትን ጉሮሮዋን እንቅ በማድረግ ለኤደን ምንድነው የነገራችኋት የሚል ጥያቄ ነውና የጠየቃት። የዚህን ጊዜ ትሁትም በድንጋጤ በጥፊ ትመታዋለች። ምንድነው የነገራችኋት? ስላነቅኩሽ በጣም ይቅርታ፣ ግን ይሄው ቤት ቀይራለች። ስትቀይር ራሱ ለእኔ አልነገረችኝም ይላል። ለምንድን ነው እኔን የማትፋቱኝ? እኔ ስለ እሷ ምንም የማውቀው ነገር የለም ትልና እንግዲህ ትሁትም ቢላዋ ብድግ አድርጋ ለማስፈራራት ትሞክራለች። እባክሽን እሱን ነገር ከፊት ለፊቴ ዘወር አድርጊልኝ፣ ግን የሆነ ምክንያትማ ሳይኖር ኤደን በጭራሽ ይህን ነገር ደብቃኝ ቤት ልትቀይር አትችልም እያለ ትሁትን አሁንም መጠየቁን አላቋረጠም። ትሁትም ደግሞ ትሰማኛለህ፣ ይልቅንስ አርፋ ብትቀመጥ ይሻልሃል። አሁንም ሌላ ችግር ሳይፈጠር ከፊት ለፊት ይጥፋልኝ። ቆይ ለምንድን ነው እኔን የማትፋቱኝ? እኔ ምንም የማውቀው ነገር የለም ብትለውም ሁሉንም ነገር ስለኔ አንቺ ስለሆንሽ የምታውቂው ማንም ሊነግራት አይችልም፣ አንቺ ነሽ የምትነግሪያት እያለ ትሁትን መጠየቁን ቀጥሎበታል። ትሁትም ያላት አማራጭ እሱን ማስፈራራት ስለነበረ በዛ በቪላው አስፈራርታ ከኪችን ውስጥ እንዲወጣ አድርገዋለች። በዛሬው ዕለት እንግዲህ ዳንኤል ያላሰበው ነገር ተፈጥሮበታል። የኤደን ቤት መቀየር ለሱ ሳትነግረው ግራ አጋብቶታል። እንዲሁም ደግሞ ወደና አባባ ጋር በመምጣት ካሌብና አባባ ቁጭ ባሉበት በጣም ጨንቆኛል የሚል ጥያቄ ያነሳል። በመጀመሪያም አባባ ምን ነው ዳኒ ዛሬ ተግዘሃል? ምን ሆነህ ነው? የተፈጠረ ነገር አለ እንዴ ብሎ ሲጠይቀው አዎ የኤደን ነገር በጣም አሳስቦኛል፣ ስልክም አታነሳልኝ የሚልና መልሶ ደግሞ ሰፈርም ቀይራለች ይላቸዋል። አባባ ደግሞ እንዴ ለእኔ ደውላልኝ ነበር ኧረ ሲል በዛውም ካሌብ አዎ ለእኔም ደውላልኝ ነበር፣ እንዲሁም ዛሬ ነው የደወለችልኝ የሚል ንግግር ሲናገሩት ዳንኤልም ጭራሽ ለእናንተ ደውላላችሁ ነበር? ለእኔ ሳትደውል እንዴት ለእናንተ ደወለችልና በብስጭት ብድግ ብሎ ካጠገባቸው ይሄዳል። ይህንን ያደረጉት ግን እሱን ለማብሸቅ ብለው ነው እንጂ የእውነት በተለይ ካሌብ ጋር ኤደን ደውላለት አልነበረም። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ቲናም አባባን እግሩ ላይ በመውደቅ ይቅርታ አድርግልኝ፣ አንተም ይቅርታ አድርግልኝ፣ ከካሌብም ጋር አስታርቀኝ ብለው ነበር። አባባ ግን ተነሽ የኔ ልጅ፣ እኔ ይቅርታ ላደርግልሽ እችላለሁ። ካሌብ ግን እኔ ብየው ሳይሆን እራሱ ነው ይቅርታ ሊያደርግልሽም ላያደርግልሽም የሚችለው የሚል መልስ ነው የመለሳላት። ትሁት አሁን ላይ በጣም ተጸጽታለች። እናም በጭራሽ ከዚህ ከቤት ውስጥ መውጣት አትፈልግም። አባባም ለትሁት እንግዲህ ዳንኤል ጉዱን አልሰማም ወይ እስካሁን ድረስ ሳይሰማ ቁጭ ብሏል ወይ እያለ ሲጠይቃት፣ ትሁትም ደግሞ አይ አባዬ ማን ይነግረዋል ብለህ ነው? እስካሁን ድረስ የሰማ አይመስለኝም እያለች ትመልስለታለች። አባባም ምናልባት አላስችላት ብሎ ነግራው ከሆነ ብዬ ነው እያለ ነው። ኤደንን ነው እንግዲህ እንደዚህ የሚሉት። እናም ትሁትም እንግዲህ ያው ኤደን እንደማትነግረው ከነገረችው ደግሞ ምኑን ማየት ትችለዋለች ብለህ ነው? በአይኗ ማየት የፈለገችው ነገር ስላለ ቀስ ብላና ራቅ ብላ ስለ ዳንኤል ያለውን ነገር ማጣራት የፈለገች ይመስለኛል። ለዛም ብላ አልነገረችውም እያለችው ነው ትሁት። የካሌብ አባትም እንግዲህ እየተሳለቀባቸውና ሙድ እየያዘባቸው ነው። ካልሆነ ወይም ኤደንን
እሷን ደግሞ ወንድ አድርገን እናስገባት እንደ ወደ ቤት እያለ ነው እንግዲህ ለቲና ይመስለኛል ይሄንን ያሰቡ ደግሞ። ምክንያቱም ካሌብ ከዚህ በፊት ዳንኤል እና ቲና እህትና ወንድም እንዳልሆኑ እያሰበበት ያወቀበት መንገድ ማለት ነው። ያወቀበት መንገድ ሴት መስሎ ወደ ቤታቸው ዘመድ መስሎ በመጠጋት ነበር። ዛሬም እንግዲህ ቲናን ደግሞ ድጋሚ ሌላ ሰው አስመስለው ወደ ቤት አስገብተው ቲና ምን አይነት ሰው እንደሆነች በኤደን ወንድ አስመስለው ሊያስገቡና ደግሞ ሊያስፈትሿት ፈልገዋል ይመስለኛል። ይህንን ነገር እየተመካከሩ ነው ከትሁት ጋር አባባና ትሁት ማለት ነው። ትሁትም እንግዲህ ካሌብ አሁን ላይ በጣም ጎበዝ እንደሆነና እንዲሁም ቲና ይህንን ያክል ጊዜ አብረው በሚቀመጡበት ሰዓት እንደዚህ ይቀየራል ብላ አስባም የማታውቀውን ነገር ነው የሆነው። እናም አሁን ላይ ጎበዝ ሆኗል። እጅግ በጣም ጠንካራ እየሆነ ነው ያለው እያለች ነው ማለት ነው። ምክንያቱም ካሌብ አሁን ላይ ቲናን እንደማይፈልጋት በተደጋጋሚ እየነገራት ነው። ቲና ግን በጭራሽ ከካሌብ መራቅ እንደማትፈልግ በምላሹ መልሷን መልሳለች። እሱ ግን ከዚህ በኋላ እንደማይፈልጋትም ነግሯት ነበረ። የካሌብ አባትም እንግዲህ ልጅቷም እንደምታያት አልወጣም ብላለች ከቤት ውስጥ። እናም ደግሞ አንቺንም አግዣት ብያት ነበረ ስራዋን ትተዋለች አይደል እያለ ትሁትን ይጠይቃታል። ትሁትም ደግሞ ሲጀመር እኔ እሷ ባትሰራ ይሻለኛል፣ ሁሉንም ነገር የምትሰራው በጭቅጭቅ ነው። እኔ ደግሞ ያ ነገር እኔን ያስከፋኛል፣ ምንም አይመቸኝም። ሁሉንም ነገር እርግፍ አርጋ ትተዋለች። አዎ እየሰራች አይደለም እያለ ተነግረዋለች። እንዲሁም ደግሞ አብዛኛውን ያው እኔ ወጣ ስልላት ምናልባት ምግብ ላይ መድኃኒት ጨምራ ሁላችንንም ልትረፈርፈን ትችላለች እያለችም ነበረ ትሁትና አባባ ደግሞ አየኔ ልጅ ይህንን ነገርማ አስበንበት ተመካከርን የለ እንዴ? ሲጀመር እሷ የሰራችውን ምግብ እሷ ሳትቀምስ እኛም አንበላም መጀመሪያ እያለ ይላታል። ትሁትም ደግሞ አዎ አባዬ በእውነት ልክ ነህ። እኔም ለነገሩ እየተከታተልኩ ነው ያለሁት። ዝም ብዬ እንደዚህ ኪችኑን ሙሉ ለሙሉ ለእሷ አልለቀኩላትም። ያው ባትገባ ይሻለኛል ከእሷ ጋር ከምጨቃጨቅ። እኔ በጣም ደክሞኛል፣ ከእሷ ጋር መጨቃጨቅ አልፈልግም። ዳንኤል ለአባባ ኤደንን እንዳያጣት እንደፈራ ይነግራል። ይህንንም ሲያወራ አባባም በዛው ላይ ያሉት ነገር ቢኖር ፍራ የኔ ልጅ በደንብ ፍራ እንዳትርቅህ ነበር የመለሱለትና ይህንንም ሲመልሱለት በጣም ደንግጧል። እኔ እኮ ለእሷ ለኤዱ ብዬ በጣም ብዙ ነገር ከፍያለሁ የሚል መልስ ነበር የመለሰውና አባባብ ደግሞ እሷስ ብትሆን ላንተ ብላ ብዙ ነገር አልከፈለችም ወይ የሚል ጥያቄ ሲጠየቅ ዳንኤል አፉ እየተንተባተበ እሷማ ለፍቅር ብላ ቢሆንም ግን ምንም ነገር ያደረገችው ነገር የለም፣ እኔ ለእሷ ብዬ ግን ብዙ ነገሮችን አሳልፍ ያለሁ እያለ ይገኛል ማለት ነው። እንግዲህ ዳንኤል ምን አድርጎላት ይሆን ለማንም ለኤደን? የካሌብ አባትም እንግዲህ ዳንኤልን ብዙ ሰዎች በራሳቸው ጥፋት ያጠፋፉና ከዛ በኋላ ወደ ሰዎች ላይ ጣታቸውን ይቀስራሉ። እናም አንተም ደግሞ እንደነዛ እንዳትሆን እያለ ይመክረዋል። ዳንኤል የአባባ ምክር ብዙም ግልጽ መስሎ ስላልታየው እሺ ምንድን ነው አባ አልገባኝም የሚል መልስ ነበር የመለሰለትና አባባም ደግሞ መጽሐፍ አንብብ የሚል መልስ ሲመልሱለት ዳንኤልም በተደጋጋሚ አልገባኝም የሚል መልስ ነው የሚመልሰውና ሁሉም ነገሮች በጊዜ እንዲገቡህ መጽሐፍ ማንበብ አለብህ እያልኩ እኮ ነው፣ ለምንድነው የማትረዳኝ እያለ እንግዲህ የካሌብ አባትም ይጮህበታል ዳንኤል ላይ። ዳንኤል አሁን በዚህ ሰዓት ኤደን ለምንድን ነው ለእኔ ሳትነግረኝ ቤት የቀየረችው የሚለው ነገር ስላሳሰበው ጭንቀት ውስጥ ነው እና ምንም አይነት ወሬ ቢያወሩት እየገባውና እየተረዳ አይደለም ማለት ነው። ዳንኤልም ለአባባ አሁን ኤዱን እንዳላጣት ምንድን ነው ማድረግ ያለብኝ ብሎ ይጠይቀዋል። እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም፣ ኤደንም ብትሆን ለምን ሰፈር እንደቀየረችም አልገባኝም። እሷን እንዲያታጣ ደግሞ አንተ ምን ማድረግ አለብህ? ይሄም ነገር አልገባኝም እያለ ነበረ ሲያወራው የነበረውና ዳንኤል ለራሱ ግራ ተጋብቷል። አባባ ደግሞ ግራ የተጋባ መልስ ሲመልስለት የበለጠ መጨለል ነው የቀረው ማለት ነው። እንግዲህ ዳኒ ትሁትንም አባባ እንግዲህ እውነቱን ንገረኝ ካልሽኝ ካሌብ ይቅር የሚልሽ አይመስለኝም የሚል መልስ ነው የመለሰላት። እናም ቲናም ይህንን ሲመልስላት እሺ አባ አንተስ እኔና እሱ እንድንታረቅ አትፈልግም ማለት ነው እያለች ነበር ስጠይቀው የነበረውና የካሌብ አባትም እንግዲህ
እውነቱን ለመናገር አንቺ ትክክለኛ ሚስት እንደማትሆኝ በደንብ አድርጌ አረጋግጫለሁ ብሎ እንግዲህ ወሽመጧን ቁርጥ አድርጎታል ማለት ነው። ቤተሰብ ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለነበረን ቆይታ ከልብ አመሰግናለሁ። ሀሳብ አስተያየት እየሰጣችሁ ላይክ ሼር እያደረጋችሁ ለምታበረታቱኝ እህቶቼ ከልብ አድርጌ ነው የማመሰግነው። አይከፈልበትም። አሁንም ቢሆን ላይክ አድርጉ፣ ሰብስክራይብ እንዲሁም ደግሞ ኮሜንት አስቀምጡ። አዲሶችም ሰብስክራይብ አድርጋችሁ ኮሜንት አስቀምጡልኝ። እኔም እመጣለሁ ባይ